ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። የመጋቢት 8 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የጎንደሩ የቅንጅት ተጋድሎ የፋኖን አሸናፊነትና የብልጽግናው ሰራዊትን የውድቀት ጉዞ ያፈጠነ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ ሁለት ዞች የጋራ ተጋድሎና ድላቸው በዜናችን የሚደመጥ ቀዳሚው መረጃችን ነው። የጎጃም ምድር ዛሬ በድል ታጅበው ውለዋል። ሁለቱ የጎጃም ዞኖች በፋኖ ድል ደምቀው ውለዋል። ሰልጣኞቹን ተቀብሎ ሊያሰለጥን የነበረው ብር ሸለቆም የፋኖ ዱላ በርትቶበት ውሏል። ሰፊ ቀጠና የሸፈነው የጎጃሙ ተጋድሎ ዝርዝር መረጃ በዕለቱ የሚደመጥ ዜናችን ነው። የነዳጁ ነገር ብልጽግናውን ያስጨነቀው ጉዳይ ሆኗል። ከዓመት በፊት በአዲስ አበባ የአህያና የበቅሎ ትራንስፖርት እንጀምራለን ያሉት የብልጽግናው ሚኒስትር ዛሬ ደግሞ እንዲያውም በእግራችሁ ሂዱ ሲሉ ለአዲስ አበባ ሕዝብ መመሪያ አውርደዋል። ብልጽግናው በ48 ሰዓታት 3 ጊዜ በነዳጅ ጉዳይ መጮሁ የበጎ አይደለም የሚሉት የፖለቲካ ተንታኞች የእንዘጭ ጭንቦጭ ጉዞ ሲሉ የገለጹት የስርዓቱ ጉዞ በሰዓቱ ዜናችን ተዳሷል፣ ይደመጣል። የብልጽግናው ሊቀመንበር የሚመኩበት ሪፐብሊካን ጋርድ በየጊዜው እየፈረሰ ፋኖን በወታደራዊ ዝግጅት በትጥቅና በመረጃ እያጠናከረ ነው። ከቀናት በፊት የሪፐብሊካን ጋርድ ክፍል የጥገና ኃላፊው በጎጃም ቀጠና ፋኖን ሲቀላቀል፣ ዛሬ ደግሞ የዚሁ ክፍል የሕክምና ክፍሉ መሪ በጎንደር ቀጠና ፋኖን ተቀላቅሏል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ሁለት ዞች በቅንጅት ያካሄዱት ተጋድሎ በጎንደር። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝና ደጃዝማች በላይ ዘለቀ እዝ በማዕከላዊ ጎንደር ቀጠና በቅንጅት ያካሄዱት ፍልሚያ የብልጽግናውን ሰራዊት ከፍተኛ ኪሳራ ደርሶበታል። ውጊያውን ያካሄዱት የጎንደር ጠቅላይ ግዛት እዝ 202ኛ ኮር አጼዎቹ ክፍለ ጦርና የደጃዝማች በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አሃዶች በቅንጅት ነው። ዛሬ ከማለዳው ጀምሮ የሁለቱ ዞች የጋራ ተጋድሎ በማዕከላዊ ጎንደር ዞን ድንዛዝ፣ ግራኝ በር፣ ደጎማና አካባቢው የተካሄደ ሲሆን የዜና እስከተጠናቀረበት አመሻሽ ድረስ ፋኖ ከፍተኛ ወታደራዊና ቆሳዊ ድል መቀዳጀት ችሏል። የአጼዎቹ ክፍለ ጦር ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው የተጋድሎ መረጃ እንዳስታወቀው የተጋድሏችን ትልቁ ድል ወንድማዊ ጥምረታችንና አንድነታችን ነው። ሁለቱም እዞች የቀጠና መሸፋፈን በማድረግና የጋራ እቅድ በማውጣት የተደረገ ውጊያ ስለነበረ በወገን በኩል ያለምን መስዋዕትነት በጠላት ላይ ከባድ ኪሳራ እንድናደርስበት አስችሎናል ብሏል። የአማራ ፋኖ ብሔራዊ ንቅናቄ በጎንደር ቀጠና የሚንቀሳቀሱት ሁለቱ እዞች የቀጠና መሸፋፈንና የጋራ እቅድ እያወጡ በጠላት ላይ ተከታታይ ድሎችን እያስመዘገቡ ቆይተዋል። በትናንትናው ዕለትም የደጃዝማች በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር በምስራቅ በለሳ ወረዳ ጓላ ከተማ ውጊያ በሚያደርግበት ወቅት የጎንደር ጠቅላይ ግዛት እዝ 204ኛ ኮር ታዲዮስ ታንቱ ክፍለ ጦር መንገድ በመዝጋት የብልጽግናውን ሰራዊት ጉዞውን በማስቀረት የቅንጅት ተጋድሎ አካል መሆኑን አሳይቷል። በዛሬው ዕለትም በማክሰኝትና በአርባያ መካከል በሚገኙት የድንዛዝ ደጎማና ግራኝ በር ግንባር የተደረጉ ውጊያዎችን ሁለቱ ዞች በመናበብና በመቀናጀት ያካሄዱት መሆኑን ለተገኘው ድል ቁልፍ ሚና መጫወቱን የፋኖ መሪው ተናግሯል።
የጎጃሙ ተጋድሎ ልዩ መረጃ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በጎጃም ቀጠና ዳንጉር ወረዳ ባካሄደው የዘመቻ መድፉ ተጋድሎ ድል መቀዳጀቱን አስታወቀ። የ105ኛ ኮር የዕለቱን ተጋድሎ አስመልክቶ መረጃው ለጣና ቴሌቪዥን ያደረሰው የዙ ህዝብ ግንኙነት ክፍል በቀጠናው የገባው ሚሊሻ አባል ሙሉ በሙሉ ከጥቅም ውጭ መሆኑን ገልጿል። የአጼ ቴዎድሮስ ዕዝ የህዝብ ግንኙነት ክፍል አክሎም አርበኛ ማንደፍሮ ቆለጭ ወይም መድፉ ከአንድ ወር በፊት በዚሁ በመባጃ ቀበሌ በአገው ሸኔ ሚሊሾች መገደሉ የሚታወስ ነው። ዛሬ የአፋብኃኝ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር ዘመቻ መድፉ ብሎ ባቀደው የተሳካ ኦፕሬሽን ከ35 በላይ የሚሊሻ አባላትን እርምጃ ሲወስድባቸው ከ15 በላይ የሚሆኑትን ከባድና ቀላል ቁስለኛ ማድረግ ተችሏል። በርካታ የጦር መሳሪያዎችን ገቢ አድርጓል ብሏል። ከማምቡክ ከተማ የተነሳው የመከላከያ ሰራዊት እና አድማ ብተና በአምባጃ ላይ የፋኖ ደጋፊና መረጃ ናችሁ በማለት የንጹሃን ቤቶችን እያቃጠለ መዋሉን የገለጸው የዙ ህዝብ ግንኙነት ክፍል በሌላ ግንባር ደግሞ የዙ 109ኛ ኮር በርካታ ቦታዎች ላይ ጥቃት ከፍቶ ጀብዱ መስራቱን ተናግሯል። የ109ኛ ኮር በሶስቱም ክፍለ ጦሮቹ በተለያየ ቦታዎች አውደ ውጊያ በማድረግ በርካታ የጠላትን ኃይል በመደምሰስ ታላቅ ጀብድ የሰሩ ሲሆን የመጀመሪያው ድልም በብር ሸለቆ ወታደራዊ ማሰልጠኛ ላይ በር ከተማና ወታደር ሰፈር በመመሸግ ዙሪያ ጥበቃ የነበረ የሚሊሻ ኃይል ላይ 77ኛ ክፍለ ጦር በሌሊት ከበባ በመስራት ድል ተቀዳጅቷል። የኮሩ ሁለተኛው የድል ግንባር ደግሞ የ77ኛ ክፍለ ጦር 4ኛ ሻለቃ በሰራው አስደናቂ ኦፕሬሽን 5 የሚሊሻ አባላት እርምጃ ወስዶ ከ10 በላይ የሚሊሻ ስብስብ ከባድና ቀላል ቁስለኛ ማድረግ ተችሏል። የአጼ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ሲቀጥልም የብልጽግናው ሰራዊት በምዕራብ ጎጃም ዞን ወንበርማ ወረዳ ሽንዲ ከተማ መሽጎ የገጠር ቀበሌ ነዋሪ ማህበረሰብን ለመዝረፍ ሀብት ንብረት ለማውደምና ንጹሃንን ለመጨፍጨፍ በኮኪ በኩል ወደ ወገዳድ ቀበሌ የተንቀሳቀሰ ቢሆንም 109ኛ ኮር 88ኛ ክፍለ ጦርና የቴዎድሮስ ዕዝ ኮማንዶ ዩኒት በቅንጅት የጠላት ሰራዊትን ኮኪ ቁርቁምቢት ተራራ ላይ በመተንኮስና ወደ መግዲያ ወረዳ ስቦ በማስገባት የእርግን ቀበሌ አሻል መድኃኔዓለም ተብሎ የሚጠራ ቦታ ላይ በከፈተው ጥቃት የ73ኛ ክፍለ ጦር የሁለተኛ ሬጅመንት መሪን ጨምሮ በርካታ የጠላት ኃይል እርምጃ በመውሰድ ወደ ነበረበት ምሽጉ እንዲመለስ አድርገነዋል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በደንበጫ በሸበል በረንታና ሌሎች ግንባሮችን ብርቱ ውጊያ በማድረግ ድል ተቀዳጅቷል። ነዳጅ ብልጽግናውን ለከፍተኛ ጫና ጥሎታል። የብልጽግናው ስርዓት በነዳጅ ጉዳይ የገጠመውን ጭንቀት መደበቅ አልተቻለውም። በ48 ሰዓታት ውስጥ ለሶስተኛ ጊዜ ባስተላለፈው የማሳሰቢያ መልእክቱ ነዳጅ ላይ ጥንቃቄ አድርጉ ሲል በድጋሚ ተናግሯል። ወዲህ ደግሞ ወደ ኢትዮጵያ ከሚገባው ነዳጅ ውስጥ 75 በመቶውን ወደ መከላከያ የነዳጅ ዲፖ እያጓጓዘ ነው። የብልጽግናው ሊቀመንበር ትናንት ባስተላለፉት መልእክት ነዳጅን በቁጠባ ተጠቀሙ ሲሉ ተናግሮ የነበረ ሲሆን ዛሬ ደግሞ የትራንስፖርትና ሎጂስቲክስ ሚኒስተራቸው ነዳጅን በአግባቡ ተጠቀሙ፣ አንድ ወይም ሁለት ፌርማ ማታዎችን ደግሞ በእግራችሁ በመጓዝ የነዳጅን ወጪን መቆጠብ ይኖርባችኋል ሲሉ ተናግረዋል። ከዓመት በፊት በአዲስ አበባ የአህያና የጋሪ ትራንስፖርት እንጀምራለን ብለው ተናግረው የነበሩት የብልጽግናው ትራንስፖርት ሚኒስተር አለሙ ስሜ ዛሬ ደግሞ ህዝቡ በእግሩ በመሄድ ነዳጅን በመቆጠብ ይተባበረን ሲሉ ጠይቀዋል። የገጠመንን የነዳጅ ዋጋ መዋዠቅ ልንቋቋሙ አልቻልንም ሲሉ የተናገሩት የብልጽግናው ሚኒስትር ጠቅላይ ሚኒስትራችን ሀገራችን ከውጭ ጥገኝነት ለማላቀቅና የራስን የተፈጥሮ ጸጋ ለመጠቀም ከዓመታት በፊት የቀረጹልንን ስትራቴጂካዊ ውሳኔ በአሁኑ ወቅት በመካከለኛው ምስራቅ በተከሰተው ጦርነት ምክንያት ሊመጣ የሚችለውን የኢኮኖሚ አደጋ ለመከላከል ፋይዳው የጎላ ሆኖ አግኝተነዋል ብለዋል። ብልጽግናው የኢራንን ጦርነት ተከትሎ የደረሰውን የኢኮኖሚ ጫና መቋቋም ከምችለው በላይ ሆኖብኛል ብሎ ይናገር እንጂ ከወራት በፊት ግን በምንምና ለምንም የማይበገር ኢኮኖሚ ገንብተናል ሲል የተናገረውም ራሱ ብልጽግናው ነበር። ሆኖም የብልጽግናው የፕሮፓጋንዳ ጋጋታ ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል ሆኖባቸዋል። በዚህ የተነሳም የፋይናንስ ሚኒስተሩ አህመድ ሽዴና ሊቀመንበራቸው በየተራ የሰጡትን ማሳሰቢያ ዛሬ ደግሞ አለሙ ስሜ ደግመውታል። በዚህ የአቶ አለሙ ስሜ መግለጫ በርካቶችን ያስገረመው የነዳጅ ቁጠባን በተመለከተ የተናገሩት ሲሆን መንግስት በስንዴ ልማት ያስመዘገበውን ታሪካዊ ስኬት በነዳጅ ዘርፍም ለመድገም በቁርጠኝነት እየሰራ ነው ብለው የተናገሩት ነው። ብልጽግናው ከዓመታት በፊት ስንዴን ከውጭ ማስገባት አስቀርተን መላክም ጀምረናል ብሎ ተናግሮ የነበረ ቢሆንም በአዲስ አበባ የሚገኙት የሸገር ዳቦና የቀዳማዊት እመቤት ጽሕፈት ቤት ያስገነባው
የዳቦ ፋብሪካ በስንዴ ዱቄት እጥረት ምክንያት ከመዘጋት አላዳናቸውም ነበር። ስርዓቱን ለከፍተኛ የፕሮፓጋንዳ ኪሳራ የዳረገውን የስንዴ ፖለቲካን አቶ አለሙ ስሜ በስኬት ማንሳታቸው ነበር በርካቶችን ያስደነቃቸው። የሰው ማጓጓዣ ተሽከርካሪዎችን በኤሌክትሪክ መኪና ለመቀየር እየተሰራ መሆኑን የተናገሩት የብልጽግናው ሚኒስትር እስከ 20 ቶን የሚሸከሙ የጭነት ተሽከርካሪዎችንም ወደ ኤሌክትሪክ ከዛ በላይ የሆኑትን ደግሞ ወደ ተፈጥሮ ጋዝ እንዲቀየሩ ከመንግስትና ከግል ዘርፉ ጋር በቅንጅት ለመስራት በዝግጅት ላይ ነን ብለዋል። ይህ የብልጽግናው ሚኒስትር ማብራሪያ ሰርገኛ መጣ በርበሬ ቀንጥሱ የሆነ የነ ቶሎ ቶሎ ቤት የድንገት የመግለጫ መሆኑን ከድርጊታቸው መረዳት ይቻላል። ከወራት በፊት በሶማሌ ክልል የተፈጥሮ ጋዝ አመረትን፣ ከዚህ በኋላ በኤሌክትሪክና በተፈጥሮ ጋዝ ብቻ የሚሰሩ ተሽከርካሪዎችን ነው ወደ ኢትዮጵያ እንዲገቡ ፈቃድ የሚሰጣቸው ሲል የነበረው የብልጽግናው ስርዓት ዛሬ እንደ አዲስ ነዳጅን በሚተኩ ግብአቶች ተሽከርካሪዎችን ለመጠቀም እየተዘጋጀን ነው ብለው ሲናገሩ ስርዓቱ በየቀኑ የሚገጥሙትን ፈተናዎች ለማለፍ የማይፈጸሙና የማይተገበሩ ቃሎችን እየገባ እንደሚሄድ ያረጋገጠ ሆኗል ሲሉ አስተያየት ሰጪዎች ተናግረዋል። ሌላው የአቶ አለሙ ስሜ አነጋጋሪ መግለጫ ዜጎች ከአንድ ቤት ውስጥ ብዙ መኪኖችን ይዞ ከመውጣት ይልቅ በጋራ የመጠቀም ልምድን ሊያዳብሩ ይገባቸዋል። አጭር ጉዞዎችን ደግሞ በእግርና በብስክሌት በማድረግ አሽከርካሪዎች ነዳጅንና የካርቦን ልቀትን የሚቀንስ የኢኮ ድራይቪንግ የማሽከርከር ስልጠና እንዲወስዱና ተሽከርካሪዎቻቸውን ደግሞ በኦሪጂናል መለዋወጫዎች በመጠገን የነዳጅ ብክነትን እንዲከላከሉ እናሳስባለን ሲሉ የተናገሩት ነው። ይህን የሚኒስትሩን መግለጫ አስመልክቶ አስተያየታቸውን ለጣና ቴሌቪዥን የሰጡ የፖለቲካ ተንታኝ ችግሩን ያላመነና መፍትሄውንም የደበቀ ሐሳብ ነው የቀረበው። ችግሩና መፍትሄው ወዲህ ሆኖ ሳለ ሚኒስትሩ የሰጡት አስተያየት ግን ተቃራኒውን ነው በማለት ነገሩ ሁሉ ፕሮፌሰር መስፍን ወልደ ማርያም እንዘጭ እምቦጭ ሲሉ እንደተናገሩትና ውሃ ቅዳ ውሃ መለስ የሆነ መፍትሄ አልባ መንገድ መሆኑን ተናግረዋል። ስርዓቱን ቀርቤ ስለማውቀው ነው ወደዚህ የመጣሁት። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝን የተቀላቀለው የቀድሞ የሪፐብሊካን ጋርድ አባልና ሐኪም 10 አለቃ ጌታሰው አዳነ ስርዓቱ እጅግ ጨካኝና አረመኔ መሆኑን በቅርበት ነው የማውቀው። የመጣሁትም ከዚህ ጨካኝና ጸረ ሕዝብ ከሆነ ኃይል ጋር መቆየት እንደሌለብኝ ስላመንኩ ነው ሲል ለጣና ቴሌቪዥን ተናግሯል። የብልጽግናው ስርዓት የሚመካበትና ልዩ እንክብካቤ በሚያደርግለት ሪፐብሊካን ጋርድ ውስጥ አባል የነበረውና በትምህርቱም የሕክምናው ዘርፍ እንዲማር በተሰጠው ዕድል ተጠቅሞም በከፍተኛ ማዕረግ ተመራቂ ሆኖ ተቋሙን በሕክምና ሙያው ሲያገለግል ቆይቷል። ሆኖም ከግል ምቾትና ጥቅሜ ይልቅ የወገን እልቂት ስላሳሰበኝ ወደ ፋኖ ልመጣ ችያለሁ ብሏል። እስካሁን የቆየሁትን ፋኖ አንድ እስከሚሆን ነበር ሲል የተናገረው 10 አለቃ ጌታሰው አዳነ በፋኖ አንድ መሆን ሁሉም የሰራዊቱ አባላት ተስፋ ማድረጉንና በቅርቡም በርካቶች የሱን መንገድ ተከትለው እንደሚመጡ ተናግሯል። የቀድሞው ሪፐብሊካን ጋርድ ሐኪምና የአሁኑ ፋኖ ጌታሰው አዳነ በተለያዩ ጉዳዮች የሰጠውን ማብራሪያ ተከታትለን እንመለስ። እሺ፣ አመሰግናለሁ። የጣና ሚዲያ ባልተቤት ጋዜጠኛውንም በዚህ አጋጣሚ ማመስገን እፈልጋለሁ። ያው ስሜ ከአሁን ቀደም በቅድሚያ ማስታወቂያለሁ 10 አለቃ ጌታሰው አዳነ እባላለሁ። በሲኒየር ነርሲንግ ሕክምና ባለሙያ ነኝ። ነርሲንግ በመረቀበትም ሰዓት የጎድ ሜዳሊያ ተሸላሚ ያው አሁን ፊልድ ማርሻል ተብሎ ከሚጠራው ብርሃኑ ጁላ ነው ማዕረጉን የሚወሰድኩት እና ምንድነው ወደ ትግሉ ልቀላቀልበት የቻልኩበት ስርዓቱ በተለይ አሁን ኦህዴድ ተብሎ የሚጠራው ስርዓት አጠቃላይ ለኢትዮጵያ ሕዝብ ሆነ ለአማራ ሕዝብ ሆነ ለትግሬ ሕዝብ ሆነ ፈጽሞ አረመናዊና ጨካኝ ስርዓት በመሆኑ ያን ደግሞ በቅርብ ስከታተል ነበርኩ። ሪፐብሊካን ጋርድ የሕክምና ባለሙያ ስለነበርኩ አጠቃላይ ከዛ ያሉትን የአመራርነት አደረጃጀት የሪፎርም ስርዓት እንዴት አመራሩን እያያዘ አባሉን እንዴት እንደሚገፋ ብዙ ጊዜ ስመለከት ስከታተል ነው የቆየሁት እና እነዚህ ነገሮች ስመለከት ነው አጠቃላይ ተፈጥሯዊ ግዴታ ተፈጥሯዊ ማንነት ያስገድዶኝ ልክ ሙሴ ከፈርዖን ቤት ሲወጣ ሙሴ ያን ያህል ተበድሮ አይደለም። እኔም ሪፐብሊካን ነበርኩ፣ በዛ ላይ ሐኪም ነበርኩ። ተደላደለ ኑሮ ነበር ምኖር። ነገር ግን ሰፊው የአማራን ሕዝብም ሆነ የኢትዮጵያን ሕዝብ ችግር አዳምጬ ወደ ትግል ልቀላቀል ችያለሁ። ወደ ፋኖ ልቀላቀልበት የቻልኩ ምክንያት አንደኛ ማንኛውም የመከላከያ ሰራዊት በአሁኑ ሰዓት ለፋኖ ያለው አመለካከት በተለይ አንድነቱ ከመጣ በኋላ ድሮም አንድነቱ ነበር ሲያዘገየን የነበረ እንጂ ሁሉም ተፈጥሯዊ ግዴታ ወይም ተፈጥሯዊ ማንነት ያስገድደዋል፣ አማራነት ያስጨንቀዋል፣ ኢትዮጵያዊነት ያስጨንቀዋል
እና የአንድነት ከመጣው አጠቃላይ ሀሳቡ የነበረኝ ስርዓቱ ግን በተለይ ጠቅላይ ሚኒስትር ተብዬው ለኢትዮጵያ ሕዝብ ለኦሮሞም ሕዝብ ሆነ ለአማራ ሕዝብ እንደማይሆን ማንኛውም የትግል አጋሮቼ በተለይ በዩኒቨርሲቲ አብራችሁኝ የተማራችሁ በውጊያም ሰዓት አብራችሁኝ የነበራችሁ ሰራዊት አባላት መልዕክት ማስተላለፍ ፈልጋለሁ። ስርዓቱ በራሱ ስልጣን ብቻ የሚጨነቅ መሆኑን ፈጽሞ ለኢትዮጵያ ማህበረሰብ ሆነ ሕዝብ እንደማይጨነቅ ምናልባትም ወደዚህ ትግል ስመጣ ብዙ ቻሌንጆች እንደሚኖሩ አውቃለሁ። ኳስ ጨዋታም አይደለም የመጣሁት፣ አጠቃላይ አብዮት ፈልጌ ነው። በሕክምና ብቻ ለማገልገል ሳይሆን የመጣሁት ተዋጊም ለመሆን ነው፣ ለማማከርም ነው፣ መሪም ለመሆን ነው፣ ተመሪም ለመሆን ነው የመጣሁት። ብዙ ፈተና ሊኖር ይችላሉ። ነገር ግን አጠቃላይ ከትግል አጋሮች ኢትዮጵያ ማህበረሰብ ጋር በመሆን የአብዮት ለውጥ ለማምጣት ነው ወደ ትግል የገባሁት። ሳገኛቸው ያው በጣም የተሰማኝ ደስታ ልነግር አልችልም። ምክንያቱም አንደኛ ነፃነቴን አገኘው። ዋና የሰው ልጅ ለመኖር መጀመሪያ የሚያስፈልገው መሰረታዊ ፍላጎት ነፃነት ነው። ከዛ ነፃነት የለኝም ነበረ። ቲሸርት የፈለኩትን የሚዬ ምኒልክን እንኳን አፍሪካን ነፃ ያደረገ ቲሸርት መልበስ አልችልም ነበረ። አንዳንድ አርቲስቶች እንኳን ሀገራዊ ሙዚቃ የሚያወጡትን ማዳመጥ አልችልም ነበረ። አማርኛም አንዳንዴ እንደፈለኩ መናገር አልችልም ነበረ። መርጬ ነው ወርዶችን ተጠቅም ነበረ። ከዛ አሁን ግን እንደፈለኩ ወገን ከሆነው ህዝቤ ጋር ወገን ከሆነው ከአፋብን አባሎች ጋር እየተጫወትኩ አንዳንድ ሀሳብ እየተቀያየርኩኝ ትግሉን በምን መንገድ መሄድ እንዳለበት እየተወያየው አጠቃላይ የትግል አቅጣጫ እያስቀመጥኩ ስለሚገኝ በጣም ደስተኛ ነበር። እኔ ወደዚህ ትግል ስመጣ አንደኛ በሕክምና ብቻ ላገለግል አይደለም የመጣሁት። አጠቃላይ ሚሊተሪም ሳይንስ ውስጥ ገብቼ ትልቅ አዋርነስ አንዳንድ የሀሳብ ልዩነቶች ይኖራሉ። ይሄ ደግሞ የሀሳብ ልዩነት ተፈጥሯዊ ነው። ነገር ግን የወዴድ ብልጽግና ይችን ሀሳብ ልዩነት እየተጠቀመ በተለይ አንዳንድ በአፋብን ድርጅት ውስጥ ጋፕ ለመፍጠር ይሞክራል። እኔ ግን ያን ጋፕታ ልዩነቱን ወደ ጎን በማድረግ አላማችን ግባችን መጨረሻ አብዮት ለውጥ ማምጣት ስለሆነ ያን ነገር አዋርነስ እየፈጠርኩኝ በሕክምናውም አንድም የፋኖ ሰራዊት አባል መሞት የለበትም የሚል ፕሪንሲፕል ይዤ ነው ወደ ትግሉ የመጣሁት። መልዕክቱን ማስተላለፍ መልዕክት ምንድን ነው? አንደኛ አጠቃላይ በትግሉ ውስጥ ላሉ ወይም በአፋብን ድርጅት ውስጥ የሚገኙ ሜምበር ብቻ ሳይሆን አጠቃላይ ለአማራ ሕዝብም ለኢትዮጵያ ሕዝብ ነው መልዕክት ማስተላለፍ የምፈልገው። አንደኛ በማንኛውም የትግል ውስጥ አጠቃላይ በሁሉም እንደው ሌላው ቀርቶ በሀገራችን ውስጥ አሁን ኦህዴድም ሊሆን ይችላል፣ ብአዴንም ሊሆን ይችላል፣ ቲፒኤልኤፍም ሊሆን ይችላል። ጀስት የሆነ ነገር የሆነ ቦታ ሰክሰስ ለማድረግ የሀሳብ ልዩነት ኑሮ ተጨቃጭቀው ተጣልጠው ዲፕሎማሲ ፈጥረው ነው ወደ ትልቅ ደረጃ ሊደርሱ የሚችሉት እና እኛ ይህን ስርዓት ወይም ይህን ድርጅት እንትን ለማለት የሀሳብ ልዩነቶች ይኖራሉ። ነገር ግን ቅድሚያ አላማችን ወይም ግባችን ምንድን ነው የሚለውን ጥያቄ ምልክት አስቀምጠን የአማራን ሕዝብ ነፃ አውጥተን የአማራ ሕዝብ ነፃነት ከጎንደር ወይም ከጎጃም ተነስቶ ሞያሌ ማህበረሰባችን የሚነግድበት ስርዓት ፈጥረን አጠቃላይ ለአማራ ሕዝብ ብቻ ሳይሆን ለኢትዮጵያ ማህበረሰብ የምንፈጥርበትን ስርዓት ቅድሚያ እናስቀድም ነው የሚል እና ልዩነታችንን ወደ ጎን በመተው ስርዓቱ በዛ ያችን ልዩነት አጋጣሚ ተጠቅሞ እኛ ከተለያዩ ሀገራት ጋር ዲፕሎማሲን እንዳንፈጥር እሱ ኦህዴድ ነው ከተለያዩ ሀገራት ጋር ዲፕሎማሲ ይፈጥራል፣ የራሱን ስትራቴጂ ይመርጣል። እኛም አፋብን ራሳችን የቻልን ድርጅት ነን። እንደ ድርጅት መጠን ደግሞ ዲፕሎማሲ በመፍጠር በኃይልም በሆነ በተዋጊ የራሳችን ሰራዊት እያሰለጠን እያስመረቅን ለሰፊው የአማራ ሕዝብ ለኢትዮጵያ ሕዝብ አሪፍ ለውጥ እንድናመጣ የሚል መልዕክት ነው ማስተላለፍ ፈልገው። ይህ ትግል እውነት ለመናገር ኢትዮጵያ ማህበረሰብ ብቻ ሳይሆን የአፍሪካ ማህበረሰብ የሚመሰክረው የዓለም ሕዝብ የሚመሰክረው በተለይ በ3 ዓመት ውስጥ አጠቃላይ ሙሉ ክልሉን ዞን ከሚባሉት ውጭ ዞንም ከተማ እየተቆጣጠረ ይገኛል ባይዘወይ። ነገር ግን ሙሉ በሙሉ ኮንትሮል በማድረግ ደረጃ የሚገኝን ኃይል የአማራም ሸኔ ያሉት የኦሮሚያ ሸኔ እሱ ባዳም አሉት ባንዳ እኛ የስም ለውጥ ለኛ ምንም ፋይዳም ሆነ ጉዳትም የሚያደርሰው ነገር ስለሌለ እኛ ግን አጠቃላይ ስለ ድርጅቱ ስንመሰክር በ3 ዓመት ውስጥ አንድን ክልል በተለይ መንግስት ነኝ ብሎ ታንክ ይዞ ባንክ ይዞ ዙ 23 ይዞ አጠቃላይ እሱ 30 ታጥቂያለሁ እያለ እያቀራራ ለዓለም ሚዲያዎች መልእክት የሚያስተላልፈው መንግስት እንደዚህ እያሽመደመደ የሚገኝ ሰራዊት ምንም ስም ብታወጣለት አይገርም። ምክንያቱም የአማራ ሸኔ ያሉትም የኦሮሚያ ሸኔ እንዴት ህዝብ ካልደገፈው የሰራዊት እንዴት
ሙሉ ወረዳዎችን መቆጣጠር ይቻላል። ለምሳሌ በእኔ በማዕከላዊ ጎንደር አካባቢ ነው የሚገኘው። ሙሉ በሙሉ ቢያንስ 3 ወይም 2 ወረዳዎች ውጭ አልተቆጣጠረም መንግስት። ሌላውን ወረዳዎች በፋኖ ቁጥጥር ስር ነው። ስለዚህ የህዝብ ድጋፍ ካላገኘ እንዴት አሸባሪ ሊሆን ይችላል? እንዴት ሸኔ ሊባል ይችላል? በዚህ አጋጣሚ ይህን መልዕክት ማስተላለፍ ፈልጋለሁ። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 8 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።